በእኛ በወሎ ቤት አማራ ቀጠና እንግዲህ ዘመቻ አንድነቱ ተጠናክሮ ቀጥሏል። ያው ሰሞኑን እንደምታስታውሱት አምስቱም ኮሮች ዘመቻ አንድነቱ ላይ በርካታ ተጋድሎና ትንቅንቅ እያደረጉ ያለበት ሁኔታ ነው ያለው። አሁንም እንደቀጠለ ነው። ይዞታዎቻችንንም አስከብረን አስጠብቀን ገዥ መሬቶችን ይዘን ያለንበት ሁኔታ ነው ያለው። በአውደ ውጊያው ጎን ለጎን ደግሞ የአደረጃጀት ጥገናዊ ለውጥም ሌሎች ስራዎችም እየተሰሩ ያሉበት ሁኔታ አለ። በአውደ ውጊያም በተመለከተ በዚሁ በራያ ቆቦ የፌዴራል መንገድ የሚባለው ይሄ ከአዲስ አበባ መቀሌ የሚወስደው ላይ አራዱም እና መንጀሎ የሚባል አካባቢ ላይ በጣም ከባድ የሚባል ውጊያ አለ። ያገዛዙ ዙፋን ጠባቂ ሰራዊት ላይ ውጤቱን በኋላ በዝርዝር የምናሳውቃችሁ ይሆናል። ሌሎች ቀጠናዎችም ላይ በተመሳሳይ አጠቃላይ በዘመቻ አንድነቱ ግን የአማራ ፋኖ በወሎ ቤት አማራ አምስቱም ኮሮች በርካታ ትንቅንቅና ተጋድሎ እያደረጉ ይገኛሉ። በተለይ ምዕራብ ወሎ ኮር በጣም ቀጠናው ሰፊ ነው ይታወቃል። ከዛ ጋር ተያይዞ ከሸዋም ከጎጃምም እና እንዲሁ ከጎንደርም ጋር የሚያገናኙ አጠቃላይ የምዕራብ ወሎ ቀጠናዎች በርካታ ትንቅንቅና ተጋድሎ እየተደረገበት የከረመበት ሁኔታ አለ። ዘመቻው ቀናቱ ቢያልቅም ወይ ደግሞ ዘመቻው የሚቋረጥበት ሁኔታ ቢፈጠር ተጋድሎው እንደማይቋረጥና በጋራ መስራቱ ለተወሰነ ቀን ተሰርቶበት ከዛ በኋላ የሚቋረጥ አይደለም። ወዳጅም ጠላት የሚወቀው ይቀጥላል። መሪዎቹ እነዛው ናቸው። ታጋዩም ያነው ነው። ትግሉም ያው ነው ይታወቃል። እና ይሄ ይቀጥላል። ከዚህ በኋላ ካሊብሬቱ ነው በቃ በጋራ ነው የሚሰራው። ከዚህ በኋላ ዘመቻ አንድነቱ እስከ ድልና ነጻነት ድረስ ይቀጥላል ማለት ነው። በቃ ይሄኛው ቃል ኪዳን ነው። በቃ አስጀመር ነው ማለት ነው። ሚዲያዎቹም በዚሁ መቀጠል አለባችሁ ተጠናክራችሁ፣ ታጋዩም በዚሁ ይቀጥላል፣ ሁላችንም በዚሁ እናስቀጥላለን የሚለው በደንብ ይስተመርበት። ወዳጅም ጠላት የሚወቀው የሚለውን በዛ ልክ ነው የምጠቅሰው ከእህታችን ጥያቄ አንጻር። ሁለተኛው ጥያቄ ከተነሳበት አንጻር በተለይ የተወሰነ ጠፍታችኋል የሚለው የአገዛዙ የዚህ የዘር ጨፍጫፊ የጠላታችን አጀንዳ ነው። ዝም ስንል ይጨንቀዋል። ለዛ ነው እና በዚህ 2 ወር 3 ወር ውስጥ በእርግጠኝነት መናገር የምንችለው ጥይት ተኩሰን ካመጣነው ድል በላይ በዝምታችን በርካታ ድሎችን አስመዝግበናል። ለምሳሌ የአማራ ፋኖ በወሎ ቤት አማራ አንድነት ከጥር ወር መባቻ ጀምሮ እስካሁን ባለው ጊዜ ድረስ በጣም ከልብ የሆነ አንድነት መጥቷን በርካታ ስራዎችን እየሰራን ነው። ሌሎች ቀጠናዎችም ተመሳሳይ ናቸው። የአማራውን አንድነትም ለማምጣት ከነበረው ጊዜ በበለጠ ብዙ ነገሮች ድፍርስርስ ብለው የጠሩበትና በአጭር ጊዜ ውስጥ ሊመጣ የሚችልበት እድል አለ። ስራዎች ተሰርተዋል በዛ ልክ እና ዝምታችን እንደነገርኳችሁ ብዙ ጊዜ እናንተም እንደምታነሱት ከግማሽ ክፍለ ዘመን በላይ በርካታ ስራዎች፣ በርካታ የሀሰት ትርክቶች በበጀት እና በህገ መንግስት ተደግፈው የተሰሩበት የአማራ ህዝብ በጥይት ተኩስ ብቻ የሚቀረፉ ችግሮች ናቸው ብለን አናምንም። ሁለንተናዊ አደጋ ነው የተጋረጠበት። ሁሉም አደጋ ደግሞ አይነተኛው ቁልፉ መድኃኒት በአፈሙዝ ጠላታችንን መውጋት ነው እስከ መጨረሻው ድረስ። ጎን ለጎን ግን በርካታ ከዛ ውጭ የሆኑ ስራዎች መሰራት መቻል አለባቸው። በሚዲያው ዘርፍ፣ በምሁራኖቻችን፣ በገበሬው፣ በሁሉም አይነት መስክ፣ በሁሉም አይነት የህብረተሰብ ክፍል በርካታ ስራዎች መሰራት መቻል አለባቸው። እነሱን ስራዎች እየሰራን ነው። ዝምታው ከዛ አንጻር ነው ወገን ማወቅ ያለበት። ጠላት ግን ያን ስለሚያውቅ ነው አጀንዳ እየፈጠረ ጠፍተዋል ሌላም ነገር እያለ ያለው። ዝምታችን ስላስፈራው በጣም የሚፈራው የአማራ አንድነት እየመጣ ስለሆነ ያ እንደማይቀር ስላወቀው ስለመጣም በሌሎች ሴራዎች ተጠምዶ ያለበት ሁኔታ አለ። በቀጣይ ምናልባት አሁን ካለው ጦርነት መልኩን የቀያየሩ በርካታ ጦርነቶች እንዲፈጠር አብይ አህመድ ከዘመናት የአማራ ህዝብና አጠቃላይ የሀገራችን ኢትዮጵያ ጠላቶች ጋር እየሰራ እየመከረ እንደሆነ እኛም እናውቃለን። ይህንን የምናውቅበት እድል ደግሞ በጣም ሰፊ ነው። በጣም በርካታ የእውቀት ሀብቶች እንዳሉን ተደጋጋሚ ጊዜ እንጠቅሳለን። ከዛ አንጻር እኛም ብዙ መረጃዎች አሉንና እሱን ለማስቀረት ምን መስራት አለብን የሚለውንም እየመከርንበት ስለሆነ ምናልባት ወገን ይህንን ማወቅ መቻል አለበት። በጥይት ተኩስ ብቻ ድል አድርገን አሸንፈን ይህን ስርዓት በማሸነፋችን ወይም ደግሞ በማንኮታኮታችን በማዳከማችን ብቻ
ህልውናችንን አናረጋግጥም። ያን ስናደርግ ምን ሊመጣ እንደሚችልም ከወዲሁ ገምተን በርካታ ስራዎችን እየሰራን ያለንበት ሁኔታ እንዳለ ወገን ይወቅ። በጊዜው፣ በገንዘቡ፣ በጉልበቱ፣ በእውቀቱ፣ በውድ ህይወቱ ከዚህ ትግል ጋር ያለው የአማራ ህዝብ በሙሉ አሁንም ይህንን አጠናክሮ መቀጠል መቻል አለበት። ዝም ስንል የሆነ ስራ እየሰራን እንደሆነ ይወቅ። የተሻለ ነገር ይዘን እንመጣለን።